በጣም መልካም ዜና አለኝ ለኢትዮጵያ ቤተሰቦች፣ እንደዚሁም እኔን በማህበራዊ ሚዲያ ስትከታተሉ ለቆያችሁት በሙሉ ዛሬ እጅግ መልካም ዜና ተነግሮኛል። ይህም መልካም ዜና ምንድን ነው? እንደምታውቁት ወደ አሜሪካ ሀገር የመጣሁት ለትምህርት ነው እና ይህ ትምህርቴ ደግሞ በሊደርሽፕ ስተዲ ነው። ፒኤችዲ ሊደርሽፕ ስተዲስ እንግዲህ ዩኒቨርሲቲ ኦፍ ነብራስካ ነው የተማርኩት። እግዚአብሔር ይመስገን። አሁን ደግሞ ዩኒቨርሲቲ ኦፍ ሚሽጋን ስቴት ዩኒቨርሲቲ ላይ በዳይሬክት ኬር ሰርቪስ ላይ የሚሰሩ የጤና ሰራተኞች ጋር ያለሁት ኮሌጅ ኦፍ ሜዲሲን ያለሁት እና ከትምህርቴ ማለቅ ጋር በተያያዘው አሁን ኦልሞስት ብዙ ነገሮችን ጨርሼ የመጨረሻው ደረጃ ነው ያለሁት እና ምን አሰብኩኝ፣ ይሄንን እድል ያው እንደምታውቁት የፒኤችዲ ዲግሪ ብዙ ጊዜ ደጋግሞ ለመስራት አይመችም። አንድ የምናደርገው ነገር ነው በህይወታችን ማለት ነው። እኔ አሁን ከቤልጅየም ነው ወደዚህ ቀይሬ የመጣሁት እና እውነቴን ነው የምላችሁ መዓት ለአስጨራሽ ሂደቶች ውስጥ አልፌያለሁ። ብዙ ጊዜ ቆሜ ራሴን ጠይቄያለሁ። እውነት ይሄ ነገር ይገባዋል ወይ? እንደው ይሄ ፒኤችዲ ላቁመው እያልኩ መዓት ጊዜ ራሴን ጠይቄያለሁ። ግን እንግዲህ ከእግዚአብሔር ድጋፍና እንደዚሁም ደግሞ በዙሪያ ብዙ ሰዎች ያላችሁ በቤተሰቤ ድጋፍ እዚህ ደርሻለሁ። እንግዲህ ወደፊት ያለውንም እግዚአብሔር ነው ያለው። በሱ ድጋፍ በሱ ከለላ የምንችለውን ማድረጋችን እንቀጥላለን እና ይሄን የኔን መመረቅ ምክንያት አድርጌ ግን አንድ ለየት ያለ ነገር ማድረግ ፈለግኩኝ እና እንደምታውቁት ብዙ ነገሮች ከዚህ እኔ የምሰራው ስራ ከኢትዮጵያ ጋር ይገናኛል እና በኢትዮጵያ ምክንያት በጣም ብዙ ነገር ነው እኔ የተማርኩት፣ ብዙ ነገር ነው ያገኘሁት። ይሄ ፒኤችዲ ሙሉ ለሙሉ ክሬዲቱ የምሰጠው ለኢትዮጵያ እና ለምን የጻፍኩት ስቶሪ የጻፍኩት ሞቲቬሽን ሌተር እንዳለ የኢትዮጵያን ነው የሚመለከት የነበረው። ፒኤችዲውን ልገባ ስጠይቅ ምንድን ነው የምታደርገው፣ ለምንድን ነው ትምህርቱ መማር የፈለግከው የሚል ሞቲቬሽን በተጠየቅኩ ሰዓት በዛ ሰዓት ዲፓርትመንት ሄድ ነበርኩኝ እኔ ሐዋሳ ዩኒቨርሲቲ ኒውትሪሽን ዲፓርትመንት። በሚገርማችሁ ሁኔታ አብዛኞቹ ተማሪዎች የተመረቀው ስራ የላቸውም። ይሄ የኑሮ ውድነቱ እኔ ደሞዜ አይበቃኝም ኦር ዋትኤቨር የሚለውን እንዳለ ተውት። ያ ችግር አይደለም። ችግር አድርገን እናወራለን። ብዙዎቻችን ባለሙያዎች ወደፊት መጥተን የእኛ ደሞዝ እንደማይበቃን እንናገራለን። ያ ግን ከፍ ያለ ችግር እንዳልሆነ በደንብ ማስተዋል አለብን። ቢያንስ ስራ ያለው ሰው ኢትዮጵያ ውስጥ አትሊስት ስራ ካለህ አንተ ከብዙ ኢትዮጵያውያን ትሻላል። መጀመሪያ ዲግሪ በመጨረስ ብቻ ወደ 60% ከፍ ትላለህ። ምናልባት አዲስ አበባ የምትኖር ከሆነ ወደ 80%ቱ ቶፕ 80% አካባቢ ነው ያለው ለምሳሌ እና ስለዚህ እኔ ዩኒቨርሲቲ መምህር ሆኜ ስለ እኔ ደሞዝ ማነስ ስናገር ተማሪዎች የስራ ሳይኖራቸው አይ ፊል ላይክ ምን ያህል ኢቲካል ነኝ ነው፣ ምን ያህል የሙያ ስነ ምግባር፣ ምን ያህል ለሙያዬ ቅድሚያ የሚሰጠውን ነገር ምን ያህል ቅድሚያ አድርጌ እየተናገርኩ ነው ያለሁት። ስለዚህ ሐዋሳ ዩኒቨርሲቲ በነበርኩ ሰዓት በጣም በደንብ ታዝቤያለሁ የኢትዮጵያን የትምህርት ስርዓት። ዲፓርትመንት ሄድ ስለነበርኩ ብዙ ነገሮችን አይቻለሁ። በጣም ብዙ ነገሮችን ደግሞ እንደዚህ ቀዥቀዥ ያልኩ ሰው ነኝ። ከፈለግኩ ላይ ጤና ሚኒስቴር ካሉ ሰዎች ጋር እንጌጅ አደርጋለሁ፣ ኤንጂኦዎች ጋር እንጌጅ አደርጋለሁ፣ አሜሪካ ኤምባሲ እሰራለሁ፣ ኦር ዋትኤቨር እዚህም እዛም ነው ምነካ የነበረው እና ያ ሁሉ ብዙ የሰጠኝ ፐርስፔክቲቭ አለ እና በተለይ የኢትዮጵያ ወጣቶች ጉዳይ በጣም ትልቅ አገራዊ ጥያቄ ነው። አሁን የባህር በር እናስመልስ እንፈልጋለን፣ ከድህነት ነፃ መውጣት እንፈልጋለን፣ ኦር ዋትኤቨር እንደ ሀገር መከበር እንፈልጋለን፣ ወደ ቀድሞ ማማችን መውጣት እንፈልጋለን፣ ኦር ዋትኤቨር ቤትም በኩል ማደግ እንፈልግ። ቁጥር አንድ ትኩረት መሆን ያለበት ኃይል ግን አለ ኢትዮጵያ ውስጥ፣ ወጣቶች ናቸው። ወጣቱ ሚሊተሪ ውስጥ አለ። ወጣቱ በተቃዋሚ ሳይድ ላይ አለ። ወጣቱ አክቲቭ ወርክ ፎርስ ነው። ወጣቱ የመኪናው ሞተር ነው። አለቀ በቃ። ዋትኤቨር ዊ ወንት ቱ ዱ የምንጠቀመው ወጣቱን ስለሆነ ማለት ማን ነው ደረቱን እየሰጠ እየሞተልን ያለ ከየአቅጣጫው እግሩን ሰውነቱን ብዙ ነገሩን እያጣ ያለው ወጣቱ ነው። ጫት ቤት ሱስ የምታገኘው ወጣቱ ነው። ስራ ላሰራ ብትል ነገ አንተን የሚተካህ ወጣቱ ነው። ወጣት የሀገር ኢንጂን ነው። በቃ የሀገር ሞተር ነው። ከሌላው ዝም ብሎ ብልጭልጭ ነው። ወጣቱ ከሌለ ይሄ የሚሰራው ወርክ ፎርስ ከሌለ ተራ ወሬኛ ሆኖ ነው የሚቀረው። ኤቭሪባዲ ግን ዴይ ኖ እንዴት አድርገው እንደሚጠቀሙበት። በጣም የማዝነው ነገር
ይህ ሁሉ ወጣት ቁጥር አንድ የሚያሳስበኝ ነገር ይህ ሁሉ ወጣት መሞቱ ነው። መስራት ሲቻል እየቻለ ለሀገሪቷ የተሻለ ነገር መኮንትሪቢዩት ማድረግ እየቻለ ህይወቱን ሲሰጥ በተለያየ መንገድ እውቀቱን አእምሮውን መጠቀም እየቻለ ስናጣው እነሱን መስዋዕት አድርገን የሆነ ነገር ማድረግ ስንፈልግ እኔ ቅርታ አድርጉልኝ ፖለቲካ መናገር ፈልጌያለሁ። ኔቨር ኤቨር የፖለቲካ ዓላማ አይደለም ያለኝ። ሁሌ ግን የሚሰማኝ ምንድን ነው እንደ ሰው ልጅም በሉት እንደ ተማረ ወይም እንደ ክርስቲያንም በሉት ዝም ብዬ እንደ በቃ ሳስበው የሰው ህይወት መስዋዕት አድርገን የምንፈልገው ነገር በሙሉ እርኩስ እንደሆነ ይሰማኛል። ዋትኤቨር የሰው ነፍስ የሚፈልግ ነገር ሁሉ እርኩስ እንደሆነ በደንብ ነው የሚገባኝ። ምክንያቱም ከሱ የተሻለ ነገር አናገኝ። 10 ወጣትን ወር 15 ወጣትን ወር 50 ወጣትን መስዋዕት አድርገህ የምታገኘው ነገር በተአምር ከዛ መብለጥ አይችልም። ኔቨር ኤቨር። ነፃነት እንለዋለን ወር በምን በተለያየ ቀለም ልትሸጠው ትችላለህ፣ ግን ከሰው ነፍስ እያስበለጥ ከሆነ ያለው ምንም ነገር ከሰው ነፍስ የሚበልጥ የለም ምድር ላይ። እኔና እናንተ በምናደርገው ከሰው ነፍስ የሚበልጥ ነገር የለም። የፈለገ መንኮራኩር ወደ ማርስ ላይ ይዛ አትሄድም። ከአንድ ሰው ህይወት የሚበልጥ ነገር ግን ማድረግ አንችልም። ስለዚህ የሰው ህይወት የሚወስድብንን ነገር እኔ በአጭሩ ነገር ብትለኝ እርኩስ ነው ብለው አይጠቅምም፣ የጥፋት መንገድ ነው ብለው በተለይ በጦርነት በሉት በተለያየ ግጭቶች ማግኘት የምንፈልጋቸው ነገሮች ኦፍኮርስ ሰው ዝም ብሎ ደግሞ አይሞትም። ኦኬ ሰው ዝም ብሎ ህይወቱንም አይሰጥም። የሆነ ፔን አለ እዛ ደረጃ የሚወስደን የሆነ ማየት የምንፈልገው ለውጥ አለ። ወጣት ስትሆን ደግሞ ታክቲካልም ላትሆን ትችላለህ። የነብር ጣትና ኢነርጂ ያለው ወርዋሌ። ስለዚህ ማት ቦልድ ነገሮች አሉ። ኦኬ ፖለቲካውን ለፖለቲከኞች ልተውና ለአሁኑ እኔ የምሰራው ፖለቲካ አሁን የምትሰሙት ፖለቲካ በእኔ እጅ ያለው ፖለቲካ የኢትዮጵያ ፖለቲካ ነው። ራይት ይሄኔ ሙሉ በሙሉ የምናገራችሁ ነገር መንፈሳዊ ነው ማለት አልፈልግም። እኔ ሃይማኖት አይደለም እዚህ ጋር የተናገርኩ ያለሁት ምድራዊ አኗኗራችንን ሰላም እንድናደርግ እሱ ወደ ላይም ስለሚወስደን የተለየ ስብከት አይደለም የምናገረው ነገር እንዳንድ ኢትዮጵያ ተማሪ እንዳንድ ኢትዮጵያዊ ዜጋ እንደ አፍሪካዊ እንደ አንድ ትምህርት ስርዓት ውስጥ እንደቆየ ሰው ቁጥር አንድ ማድረግ ያለብን ነገር አለ። መስራት የሚችል መስራት የሚፈልግ እነኝን ሁለቱ ትልቅ በረከት ስለሆኑ ማለት ነው። አሁን ሰው ያደረገው መስራት መቻሉ ነው። በምድራዊ አኗኗራችን እነኚህ የሚሰሩ ሰዎችን ስንጠቀማቸው ሃይማኖታችን ያምራል፣ ውይይታችን ያምራል፣ ትምህርታችን ያምራል፣ ኑሯችን ያምራል። ሰላማዊ የተረጋጋ ኑሮ እኖራለን። ድንጋይ ፎቅ ምናምን መቆለል የለብም። በቃ ብሎኬት ነው የተቆለለው፣ የተለየ ነገር አይደለም። በአንድ ነገር ልታፈርሰው ትችላለህ። የሰራውን ፎቅ አፍርሰ ሌላ መስራት ስለምትችል ዳትነት ጋርቤጅ ከሰው ጋር አናወዳድረውም ማለት ነው። ስለዚህ የእነኚህን ስራ የሌላቸው ወጣት ላይ መስራት ፈልገው ነገር ስላለ ስራ እንዲያገኙ በኢትዮጵያ በኩል ስፔሲፊካሊ ዝም ብላችሁ የምትችሉትን ያህል ፋይናንስ እንደሆነ የታድርጉ ኦር እኔ ሼር ማድረጋቸው መልእክቶች ለሌሎቹ አድረሱልኝ። አሁን የተወሰነ ከኔ ግራጁዌሽን ጋር ከፒኤችዲ ግራጁዌሽኑ ጋር ስፔሲፊካሊ አስቤ የተወሰኑ ወጣቶችን ስራ ማስያዝ ፈልጌያለሁ። ስራ ማስይዝበት መንገድ ደግሞ ዝም ብሎ ገንዘብ መስጠት አለ። ስራ ነው የምሰጣቸው ራሱን ሮቴት የሚያደርግ በተለይ ገጠር ላሉ ልጆች ያሰብኩታል። ስለዚህ ከዚህ ሊንክ ጋር በተያያዘ ዶኔት የምታደርጉበትን መንገድ እልካለሁ። ከዛሬ ጀምሮ ተመርቄ እስክመጣ ድረስ መቼውንም ቢሆን እቺን ፒኤችዲ ዋን ታርጌት አድርገን ነው የምንሄደው። የጻፍኩት ሞቲቬሽን ሌተር እሱ እንደነበረ ስለማውቅ ለወጣቶችም ደግሞ ቪዥን ለመስጠት ነው። ዝም ብሎ ዲግሪ ይሄ ምናምን ፎቶ ተነስተ ከማስቀመጥ ያለፈ በዚህ ዲግሪ ምክንያት ይሄው የነከሌ ህይወት ተቀይሯል ቦልድሊ ማለት መቻል አለብን። ሁኤቨር የዩኒቨርሲቲ ዲግሪ ይዘን የወጣን ሰዎች የሆነ ግራጁዌሽን በሚኖር ሰዓት ለድግስ ዝም ብሎ የምናወጣውን ገንዘብ ሰብሰብ አድርገን የሆነ ሰው ህይወት ላይ ብናደርገው ያለት ሀገር ይቀየራል። ያለት የምንፈልገው ቦታ እንሄዳለን። ይህንን በማድረግ ተባበሩኝ። አደራ። የምትችሉ ደግሞ ያልሰማችሁ ላልሰሙት አሰሙልኝ። የእንኳን ደስ ያለ መልእክቱ የሰው ህይወት ላይ እንዲያርፍ እናድርግ። እኔ አስተባብራለሁ። በማስተባበሩ አግዙኝ። ስቶሪውን ሼር በማድረግ አግዙኝ እና እርግጠኛ ነኝ ይሆናል እንደሚሆን አውቃለሁ። ቢያንስ እኔ ሰርቼ ያሳያችኋለሁ። ሌሎቻችሁ አግዙኝ። ገንዘብ የምትችሉ ገንዘብ አዋጡ። በዛ አንደሰሳትሉ። በኢትዮጵያም አሁን በማስቀምጠው ባንክ ቁጥር ብር ላኩ። ሌሎቹ ደግሞ በእውቀት አግዙ። ምን ልስራ ብላችሁ ጠይቁኝ። ከዚህ ፒኤችዲ ጋር በተያያዘ የምንሰራው ስራ አለ። ቴንኪው። በጣም አመሰግናለሁ።